አባቱ ዝም ብዬ ሳስበው እነዚህ አራቱ ይመስሉኛል ከንቱ አፋፋፋፍ ሲሄድ አገኘው በረቦጭ ምን አርጉ ነው የምትል አንተ ያያለምቦጭ ሎሚ ወረወርኩኝ ኮረዳናት ብዬ ኮረዳናት ብዬ ማዘር ላይ አረፈ አረናንተ ሆዬ አናስገባም ሰርገኛ አራሳረቁት ባላችን ገቡ ጋይዝ ምን ትላላችሁ እንግዲህ የተሰረቀን ነው በጠራራሳ ይሄው ፈረንጅን መጋፋት ጀመረ አናስገባም ሰርገኛ እኛ ደግሞ ያቆምነው ነው ስለዚህ አጠናክረን እንቀጥለው የምር ዳቦ በክብር የሚጠበቀው አንዴ እስኪቆረስ ብቻ ነው አንዴ ከተቆረሰ በኋላ ለሁሉም ነው የሚታደለው ያዙ ሄላ ኢሉ ሳኒዬ እኔ አባት አቤት ማልበት ከጣው ነኝ ሳኒዬ ያወቅኝ ከጣው አላወኩም እንደውም ባለፈው በፍጥነት ስታሽከረክር የቀጣው ትራፊክ እንዴ ከተኝ አንተና እንዴ ለባከ አለውልህ ሳሚዬ ምን ነው ጠፋህኩ ተው እንጂ ታጣውብረ በጣም እንጂ አስጨነቀኝ አይ ከተኝ አስጨነቀው አይደል ምን እባክህ ትንሽ እኮ ግሬን ወለምድሮኝ ቤተኒችም እኔን ይወልምመኝ ሳሚዬ ምን ነካብኝ ካልሆነ አንድ ሁለት ትክል ይዤ መጥቼ ልጠይቅህ እንዲህ መግዣ ብሩን ላክልኝና አረ ይሻላል ችግር የለውም ያው ቅልቅልማ አሁን ሚስቴ ሰርካ እንዴ እየበላው ነው ማወራ ኧረ እባክህ መረቅ አለው እንዴ መረጥ ቢሉ መረቅ መሰለህ ሆዴን አስጮክ እንትን አይ አሪፍ ነው እና እኔማ መንጃ ፈቃድን ልመልስልህ ብዬ ነበር የደወልኩት አይ እስኪ ተጣፉን አልከፈልኩም ሄጄ ልክፈልና በዛው ወስዳለሁ ብዬኩ ኧረ እንዲህ እግርህን ተሰብረህማ አትሰቃይ ወይ እኔ ልክፈልልህ ብሩን ላክልኝና አካውንቴን ልላክልህ ማለት የምላከውን ሳሚዬ ቲክቶክ አንልህ መቼም የንግድ ባንክ ነው እንጂ የንግድ ባንክ የአቢሲኒያም ከሆናልኝ ወይስ ዳሽን ይሻላል የዘመን ባንክ የለ ችግር የለውም አሁን እከፍታለሁ ይክፈታቡ ምን አልከኝ አይ ተወው ዛሬ እጅ እከፍላለሁ አንተ ምን አለ እኔ ብከፍልልህ ችግር የለውም እንግዲህ ያታስ አይ እንግዲህ ላክልኝ ብያለሁ ልክፈልልህ እንዴት በግድ ነው እንዴ እንግዲህ እኔ አታስጨንቀኝ ለራሴ ይኸው ቅቅር ካየሁ 2 ሳምንት ሞላኝ እና እኔ ምን ላድርግ እንዴት ምን ላድርግ ትለኛለህ ያወቅከው ክፉኛ ስለሚደኝ ያለክስ ነው ዲጭራሽ አንተ ሰውዬ እኮ እኔን ተማምነህ ነው ቢስራ የጀመርከው እንደውም አሁን ክፍለ ሀገር ልሄድ ነው ከዚህ በኋላ አታገኘኝ ምን እንዴት መቼ እንዲህ ማጉዳት ሰራኝም አንተን ተማምኜ እኮ እቁብ ጀምሬያለሁ የመድኃኒዓለም ያን ሳላውቀው ሁለት ቤተሰብ እያስተዳደርኩ ነው ኧረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ ይኸው አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቼ አላውቅም ተው እንጂ በቃ ካልሆነ የበቆሎ ቅቅል ሞክራ ካልሆነ የበቆሎ ቅቅል ይሄ ደስ ይላል አንተን ተማምኜ ነው እኮ የገባሁት ይላል ይሄ እኮ በቃ ያለ ቅጣታችሁ የሚቀጣችሁ ሰው ነው ማለት ነው ዝም ብላችሁ ሳታጠፉ ይቀጣችኋል ከዛ እንድራደር ይጥግበታል የተወሰነ ብር ትገባለህ እሱ ቁቡን ይገባል ማለት ነው አይመስላችሁ 500 ሺህ ብር ቅድሚያ ከፍላችሁ የቀረውን 1.2 ሚሊዮን ብር ደግሞ ባንክ ምናመቻችላችሁን ሂማን ሄር ላሳያችሁ። ይሄንን 14 ኢንች ብራውን ስትሬት ሄር ቦሌ ዋርካ ታወር ፈርስት ፍሎር 15 ቁጥር ካሽ 500 ሺህ ብር ይዘው ሲመጡ የቀረውን 1.2 ሚሊዮን በባንክ አመቻችተን በደስታ እንልኩታለን። አልገባኝም ንድገሙኝ ቪዲዮ ጋይስ ያልገባኝም 500 ሺህ ብር ቅድሚያ ከፍላችሁ የቀረውን 1.2 ሚሊዮን ብር ደግሞ ባንክ ምናመቻችላችሁን ሂማን ሄር ላሳያችሁ። ይሄንን 14 ኢንች ብራውን ስትሬት ሄር ቦሌ ዋርካ ታወር ፈርስት ፍሎር 15 ቁጥር ካሽ 500 ሺህ ብር ይዘው ሲመጡ የቀረውን 1.2 ሚሊዮን በባንክ አመቻችተን በደስታ እንልኩታለን። እናንተ 500 ሺህ ብር ካሽ ተከፍላላችሁ ከዛ በኋላ ደግሞ 1.2 ሚሊዮን ብር ደግሞ እነሱ ባንክ ያመቻቹላችኋል። ከዛ ስንት ሆነ ማለት ነው 1.7 ሚሊዮን ኢትዮጵያ ብር ለምን ለሂውማን ሄር እንዴት ያስኬዳል? ዝንሽጥስማን ሚሊዮን ብር ተሸክሞ አንተ ቢሻል ጸጉር ቪልሷን እዚህ የተሸከማት ያለች ማለት ነው። አሁን ጸጉሯ የምትዘረፍ ምንድነው ተያያዥ የምታደርገው? የብድር አከፋፈሉስ እንዴት ነው? እናትሽ ለማን ነግረኝ። እኛ እኮ ቤት ነው የመሰለን መጀመሪያ 3 ሚሊዮን ብር ለጥሎሽ የጠየቀችው ቻይናዊ ደንግጦ ፈረጠጠ ይላል። እስቲ 那这个他有想过说找一个中国的老公吗？አስበሽ ታውቂያለሽ የቻይናን ባል ለማግኘት እንዲኖርሽ ሆይ ዮ 那如果我们结婚的话，他可以跟我去中国吗？ከተጋባን ወደ ቻይና አብረሽ መሄድ ትችያለሽ ወይ?
可以，但是他必须带他的孩子在一起去。你这个没有问题。那他的爸爸妈妈会同意吗？ያ ችግር የለውም ግን እናትና አባትሽ አክሰፕት ያደርጋሉ። ግን ለነሱ በየወሩ ብር መስጠት አለብን。他们会同意，但是必须给他爸爸妈妈每个人付一钱。多少钱呢ምን ያህል差不多1万嘛。500块钱这个是没有问题。那个赡养老人嘛，对不对ችግር የለውም。那如果我们在一起的话，他还有什么要求吗？አብረን የምንሆን ከሆነ ምንድን ነው የምትጠይቂው? 你会给彩礼吗？给多少？ምን ያህል？差不多300万吗？15万呢？对。这么多那行吧，那我考虑考虑吧。በቃ እንደዛ ከሆነ ያው ላስብበት。跟他说吧，今天那我们先这样吧，好不好？我们回去这个研究研究，好吧？በቃ እንደዛ ከሆነ ቤት ሄጄ ላስብበት。他说他想给你做饭吃饭。你说这个不用了，不用麻烦了。你说那个对，你说那个我们先走了你说谢谢，很高兴认识你በጣም ነው የማመሰግነው። Nice to meet you。እንዴ ለምን ያስቸግርሻል እንዴ? አንዳንዴ ግን እኮ እንዴት ነው የአበሻ ሴቶች ግን አላበዛችሁትም? በጣም እኮ አበዛችሁት እንዴ። ሽያጭ እኮ አይደለም 3 ሚሊዮን 2 ሚሊዮን ምናምን ፈልገሽ ልትኖሪ ነው። አለቀ በቃ። ስትጠቃል ያለሽ ከፈለግሽ ሰውየውን እንጂ ፈለግሽው ብሩን አይደለም። አለቀ። ቤተሰብም ቢሆን እንደዛ ነው። ፈረንጅ እኮ ላሽ ያለ እኮ ቻይናው በቃ አልቻለ። ላስብበት። ቆይ ኦልሞስት ያስበው ወደ 200,000 ዩዋን ሆነበት ነው 150,000 ብቻ 200,000 አይሆኑ እዛ አካባቢ ነው ብቻ ዩዋን ሆነበት። ደነገጠ። አሳፋሪ ነው በጣም። 1 ሚሊዮን እንደገባ በነጋታው እዛ አዳማ ያለው ፊንቴክ ሄደን ትንሽ ፕሮግራምም ነበረ እንዴ? ምን ትንሽ ክትፎ ነው ያበላው እኮ አላወራሩ ነው ትንሽ ስላለ አዎ በጣም ትንሽ ፕሮግራም ነበረ እና ያስቆርሽለት የክትፎ ማዕት የጎረድ ማዕት አዘጋጅቼለት በእጁ እንዳይበላ አድርጌ አብራሽ ሁሉ አዘጋጅ። እንግዲህ ጋሽ መንሱር ያልክበት በቃ ይሰክሰናል። አያችሁ ትንሽዬ ዝግጅት ምናምን ሲል እንዴት እንደሆነ እንዴት ትንሽ አሁን ክትፎም ጋብዞ ቁርጥም ጋብዞ እንዲህ ሀብታም ነኝ የሚል ሰው እንደዚህ ይደሰኩራል እንዴ በየሚዲያው አለ። በስመ አብ። ኦኬ ሳትዘጋጅ ጫማ የሚወለቅበት ቤት ስትሄድ ይሄማ መጣሻን ያደረገው እዚህ ጋማ አስቀያሚዋ ቤስት ፍሬንድ ቢላይክ ሃይ እንዴት ነሽ? ቦይ ፍሬንድ አላት። እዛ ጋውኝ እኮ እያየሁሽ ነበርና በጣም ነው የምታምሪው። ቦይ ፍሬንድ አላት አልኩህ እኮ። እሷ ራሱ መመለስ ትችላለች እኮ። እሷ እኮ እስካሁን ምንም ነገር አላለችም። አንቺ ነሽ እያወራሽ ያለሽ። አንዴ እናወራን እነሱ ምሳ ካልበላሽ ለምን አብረን አንበላ? አልበላንም። ደቼሪ ለምን ለኔ ፍግማቲ ምንድን ነው እዚህ አላስወራም ማለችን እኮ እና ግብዣን ተቀበልሽኛል አይደለ? ይቅርታ ካለኔ አትበላም። ይኸውልሽ ከዚህ በኋላ አንድ ጊዜ በመሃል ጥልቅ ብትይ ይሄንን ሰሃን አፍሽ ውስጥ ከትቼብሽ እቺ ነው እሺ ማስመስልሽ በደንብ ያዝ። ምን አባቷ እዚህ ምንም እኮ ማውራት አልቻለም። ለምንድን ሌላ ጊዜ ስልክ ተቀየረ በሰፊው አንጫወትም? ለብቻችን ተገናኝተን ስልኳን ታሰርቃለች። እናሽ የመሰልሽ የእንጭቅ ልጅ ሙጃለ ፉጋ ገልቱ ኮሷ በቀቀረ የሱት የስድቦቹ ያነደሙ ይገርማል። አንዳንድ እኮ እንደዚህ ያሉ ስርስር እያሉ የሚያትሱትሱ ምን አገባቸው? ወይ ራሳቸውን ላይፍ አይኖሩም ወይ ሰው ያስኖሩ። ዝም ብሎ የሚያትሱትሱ አሉ በየጀማ ውስጥ አይደል? እንደዚህ እነሱን መራጭ ለጓደኛቸው እነሱ ብቻ ምርጥ እንደሆኑ አሳቢ ብቻ እንደሆኑ የሚያደርጓሉና እነሱ ላይ ነው የዘመተባቸው ጀለስ። በትራት ላይ አስራ የታዘለ ማስመሰል አሪፍ ቴክኒክ ነው። ቴክኖሎጂ አሪፍ። አንደኛ ህፃን የሚያለቅስባችሁ አሪፍ መፍትሄ የተገኘ በቃ እንዴ ትራስ ላይ ታስሩታላችሁ። እሺ ብላችሁ
ለጥ ታስደርጋላችሁ። በቃ ጀርባችሁ ላይ ነኝ ብሎ ያስባል። በዛው ይተኛል። የሚገርም አይዲያ ነው በትራስ። አረ ሊገጨው ነው። ያያችሁትን ሁሉ አትመኑ የሚባለው እኮ ለዚህ ነው። ያያችሁትን ሁሉ አትመኑ። አንዳንድ ሳክሶች አሉ እንደዚህ ቢሃይንድ ዘ ካሜራ የሚባለው ይሄ ነው። አርሰናል በታሪኩ ስንት የሻምፒዮንስ ሊግ ዋንጫ በልቷል? 13 የሻምፒዮንስ ሊግ ዋንጫ ባረገው ልጅ ሚካኤል የምን ጃነር አቀንቃኝ ነው? አፍሮቢት አይደለም። ሀብቴ ኤል ክላሲኮ በአውሮፓ ውስጥ የትኞቹ ቡድኖች ደርቢ ውድድር ነው? ኤል ክላሲኮ ሪያል ማድሪድና ባርሴሎና ልክ ነው። በጣሊያን በ1928 ኢትዮጵያን ለመውረር በመጣ ጊዜ ለስንት ዓመት ቆየ? ጣሊያን ጣሊያን እንዳለው ለአራት ዓመት አለ። ራሱን ስፔሻል ዋን ብሎ የሚጠራው የእግር ኳስ አሰልጣኝ ማን ይባላል? ራሱን ስፔሻል ዋን ነው የሚለው ጆዜ ሞሪኒዮ። በትክክል ተመልሷል። ትንሽ የዛሬዎቹ ይሻላሉ። ስህተት ቢኖርባቸውም የተወሰነ ይመልሳሉ ነው።